ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን ነው ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። በቅድሚያም አርዕስተ ዜናዎችን እናስቀድማለን። መፈነን ሚዲያን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። የጀመርነው ትግል ከውስጥ በሚወጣ አጥንት የሚሰብር ቃላት የሚሽሞነሞን ሳይሆን ከውስጥ ከልብ ለህዝባችን የሚሰጥ የደም ጠብታ ነው። ብዙ ጅምርና ቁንጽል የህይወት መንገዶችን ሁሉ ትተን በዱር በገደሉ የምንንከራተተው በመሰረታት ሀገሩ ላይ ባይተዋር ለሆነው ለታላቁ የአማራ ነገድ ከልባችን በመነጨ ፍቅር አንድያ ነፍሳችንን በደም ጠብታ ቀለም በአረንጓዴ መዝገብ ለመጻፍ እንጂ አጥንትን በሚሰብር ከውስጣችን በሚወጣ መርዛማ ቃላት የተሽሞነሞነ እርባና ቢስ እምቡጥ የቃላት ፍትጊያ ወንድሞቻችንን ደስ እያላቸው ሳይሳሱ የማይተካ ህይወታቸውን የሰጡለትን ትግል እንደ ግመል ሽንት ወደ ኋላ ልንጎትተው አይደለም። ትግል በባህሪው ብዙ ሆደ ሰፊ፣ ብዙ ረጅም መንገድ፣ ብዙ ለአስጨራሽ ነገሮች፣ ብዙ ድካም፣ ብዙ የምንወደውን የምናጣበት፣ ብዙ አይቶ ማለፍን የሚጠይቅ፣ ብዙ መታገስን፣ ብዙ ወፍ ዘራሽ ታጋይ መሳዮችን ታግሶ ማለፍን፣ ብዙ የጎርፍ ግንዲላዎችን ማስተናገድን፣ ብዙ የመንገድ ላይ ነጋዴዎችን፣ ብዙ እንቅብ አእምሮዎችን፣ ብዙ ልበስውር መንገድ መሪ ነንባዮችን፣ ብዙ የፖለቲካ ጭንጋፍ እይታ ያላቸውን የመሸከም፣ ብዙ ሳይመሩ እንመራለን ያሉ መርህ አልባ የመሪ ባልቴቶችን የመሸከም፣ ብዙ ራዕይ አልባ ፉርጎዎችን ያሰባሰበ ትግል መሆኑን በልበ ሙሉነት ለመናገር እንገደዳለን። መሃል ቀረሽ ትውልድ በዘመናችን ተፈጥሯልና ከዚህ ዘመን ታጋዮች ብዙ መታገስ ይጠበቃል። ላለፉት 2 ዓመታት የጫካ ትግል ከዚህ ቀደም ከነበረን የትግል አውድ ለየት ባለ መልኩ ጭንቅላታችንን እንደ ሙዝ ልጣዥ ማጠራቀሚያ አስፍተን ነገሮችን ሁሉ አይተን ባላየ በማለፍ ከዚህ ደርሰናል። ነገም ይቀጥላል። ዳሩ ግን መሬት ላይ ያለው የነፍጥ ትግልና በማህበራዊ ሚዲያው እንደ አሸን የፈላው ወፍ ዘራሽ ድቅላ አክቲቪስት ነኝ ፖለቲከኛ ነኝ ባይ በሐሰተኛ ኢትዮጵያውያኒስት የተጀቦነ ድልቤ ባንዳ ወላጅ ብሎም የመነሻችን አማራ መዳረሻችን ኢትዮጵያ አይነት ውድቅ የ60ዎቹ ውሳቤ አራማጅ የዶላር ማደጎ ካራባቲስት ሁሉ ፈተናዎችን ቢያበዛበትም ውሾች ይጮሃሉ ግመሎች ከጉዟቸው ዝነፍ የማይሉበትን አውድ የተረዳ ትውልድ ዛሬም የተነሳበት ራዕይ የሚያቆመው አንዳች ኃይል የለም። ጎበዝ ሰው የሚሸከመው ግን እስከምን ድረስና ምን ያክል ነው? እነዚህ በሐሰተኛ ኢትዮጵያኒስት የተጀቦኑ መንፈሳቸው ሁሉ አማራን በማጥፋት ብቻ የተበረዙ ድኩማን ታጋይ መስል ድቅል ዘረመሎች አሁንም በህዝባችንና በታጋዮቻችን ላይ ፌዛቸውን እንደቀጠሉ ናቸው። በጭራሽ መሬት ላይ የአማራን ህዝብ ነፃ ለማውጣት ወደ ጫካ የገባው የኔ ዘመን ወጣት ድርድር ምናምን የሚባል ዝባዝንኬ በአእምሮ ውስጥ አይደለም በሚንቀሳቀስባቸው ቦታዎችም ተሰምቶ አያውቅም። እኛ ስራ ላይ ነን። ስራችን ደግሞ ጠላትን መደምሰስ፣ ጠላትን ወደ ወገን ማስከዳት፣ ጠላትን ማመናመን፣ ማዳከም፣ መማረክ ብሎም ወገኖቻችንን ደግሞ እናስተምራለን፣ እናሰለጥናለን፣ እናስታጠቃለን፣ እናደራጃለን፣ እናዋጋለን፣ እናሸንፋለን። ከዛም ህልማችንን በክንዳችን እውን እናደርጋለን። ለማንኛውም በትግላችን መካከል የፊት ለፊት ሳንካዎች ይህን የህዝብ አደራ በአግባቡ እንወጣበትና ህዝባችንና ሀገራችንን ከመጣበት የዘር ማጥፋት ለመታደግ የምናደርገውን እንቅልፍ አልባ ጉዟችንን አታደናግሩን። ፖለቲካም የነፍጥ ትግልም ለኛ ለአማራውያን የፋኖ አባላት አዲሳችን አይደለምና በጉዟችን መካከል በአራት አይነት መንገድ ተሰልፋችሁ ጉሮሯችንን በዚህ እየሞላችሁ ላላችሁ የመስክ አሞራዎች ረፉ ብለናል። ጉዳዩን የምንመለስበት ይሆናል። አርበኛ መምህር ታደገ ይሁኔ የአማራ ፋኖ በጎጃም 6ኛ ክፍለ ጦር ህዝብ ግንኙነት ኃላፊ በዚህ መልኩ መልእክታቸውን አስተላልፈዋል። ማንም መረረውም ጣፈጠውም መጪው ታሪክ በእኛ እጅ ይጻፋል ብሎ እንደተናገረው መሪያችን አርበኛ ዘመነ ካሴ የህልውና ትግላችን በአዲሱ የአማራ ብሔርተኛ ትውልድ በታሪክ አምድ በወርቅ ቀለም እየተመዘገበ እየተጻፈ ያለ ደማቅ ታሪክ እየሰራ ነው። አዲሱ ትውልድ ይህንን ወርቃማ የአማራ አብዮት ሀዲዱን ጠብቆ ኢላማና ዓላማውን ሳይስት በድል ጎዳና እንዲገሰግስ አብዮቱን ከጭልፊቶች በመጠበቅ ረገድ ታሪካዊ ኃላፊነቱን እየተወጣ ነው። እንደ ህዝብ የገጠመንን የህልውና አደጋ ለመቀልበስ በክብር በልዕልናና በግርማ ሞገስ ቆመን ለመታየት አንድነታችን ወሳኝ ነው። አማራ ደግሞ አንድ የመሆን ቅልብጭ ያለ ወሳኝ
አሸናፊነት እሴት ያለው ታላቅ ህዝብ ነው። ድር ቢያብር አንበሳ ያስር፣ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው ወዘተ የሚሉ አንድነትን፣ ህብረትን የሚገልጹ በርካታ አባባሎች ያሉት ህዝብ ነው። አንድነታችንን ከሚፈታተኑ ተውሳኮች ከአማራነታችን ውጪ ሌላ ተፈትኖ የወደቀ አካሄድ፣ የትግል ርዕዮት የሚፈበርክ ከፋፋይ፣ ሰርጎ ገብ፣ ምቀኛ፣ አስመሳይና ባንዳ ከጠላቶቻችን ለይተን አናየውም፣ ጠላት ነው። አማራዊ አንድነታችን ኃይላችን ነው። ከአማራ ፋኖ በጎጃም ወታደራዊ መምሪያ የተሰጠ መግለጫ። የአማራ ህዝብ በመንግስት መር የፋሽስት ስርዓት ውስጥ የዘር ጭፍጨፋና ፍጅት በገሃድ ሲደረግበት መቆየቱ ውሎ ያደረ ሀቅ ነው። ህዝባችን እየደረሰ ያለበትን ዘር ተኮር ጭፍጨፋን ለማስቆምና የህልውና ስጋቱን ለመቀልበስ ማህበራዊ እረፍቱን ለማግኘት የሚያደርገውን ተጋድሎ ዛሬም እንደቀጠለ ነው። ቢሆንም ግን ከቅርብ ጊዜ ወዲህ ይህ ሰው በላ ስርዓት የሽንፈትና እልሁ መወጫ ንጹሃንን ካደረገ ውሎ አድሯል። በዚህም ባለፉት 17 ቀናት ውስጥ ብቻ በቀጠናችን ሜጫ ወረዳ ብራቃት ከተማ ላይ በመጋቢት 22 2017 ዓ.ም ከ50 በላይ ንጹሃንንና በሚያዝያ 8 2017 ዓ.ም ደግሞ በባህር ዳርና ይልማና ዴንሳ ወረዳ ከ24 በላይ ንጹሃንን የአብይ አህመድ ቅልብ እግረኛ ሰራዊቱ ወገኖቻችንን እጅጉን አሰቃቂ በሆነ ሁኔታ ሲገድል፣ በሚያዝያ 9 2017 ዓ.ም ደግሞ በእናርጅናውጋ ወረዳ ልዩ ስሙ ገደብ በተባለ ቦታ ላይ 120 የሚደርሱ ንጹሃንን በድሮንና አየር ላይ ጥቃት ተጨፍጭፈዋል። በሁሉም ጥቃቶች ላይ እናቶች፣ ሽማግሌ አባቶችና ህፃናት የጥቃቱ ሰለባም ሆነዋል። የአማራ ህዝብ እያደረገ ያለውን ተጋድሎ በድል የሚቋጨው የሚረዱ በቀቀኖች የማይቀርላቸውን ሽንፈት በበቀልና ቂም አካሄድ ለመወጣት እየሞከሩም ነው። የየትኛውም አይነት ግፍ መከራም ሆነ ዘር ተኮር ጭፍጨፋና ፍጅት መጠንና ቅርጹን ይቀያየር እንጂ ጫካ ያስወጣን ዋና መክንያው ነው። በመሆኑም አንደኛ መላው የፋኖ ሰራዊታችን ህዝባችን ላይ እየተደረገ ያለውን እልቂት ሌት ተቀን በማሰብና የጠላትን የመረረ ጭካኝነት በመረዳት ለአጸፋው ምላሽ ዝግጁነት በማረጋገጥ በተጠንቀቅ እንድትቆሙ እናሳስባለን። ሁለተኛ የአድማ ብተና ፖሊስና ሚኒሻ አባላት የአብይ አህመድ ፋሺዝም ስርዓትን ወገኖቹ ላይ የሚያደርገውን እልቂት በመረዳት እያደረጋችሁት ያለውን የአገዛዙን የመክዳት ሂደት እንድታጠናክሩ እያሳሰብኩኝ ከጠላት የምትከዱ ወገኖቻችን አስፈላጊውን አቀባበል እያደረግን መሆኑን እንድትረዱ እናሳውቃለን። ሶስተኛ ሁሌም ማለዳ የፀሐይን በምስራቅ መውጣት እርግጠኞች እንደምንሆን ሁሉ የአማራ ህዝብ በአሸናፊነት መንበር እንደሚከሰት እውን መሆኑን እየገለጽኩኝ ህዝባችን ስቅለት በሆነ ውጣ ውረድ ውስጥ እያለፈ ቢሆንም ለሚያደርገው ዘርፈ ብዙ ትብብር እናመሰግናለን። በመጨረሻም በህማማትና ስቅለት ያላለፉ ትንሳኤውን እያዩና በምንከፍለው ዋጋ ሁሉ ጽናትን በመላበስ ህዝባችንን የድል ባለቤት ለማድረግ አስፈላጊውን ዋጋ ሁሉ እንደምንከፍል ቃል እየገባን የትግሉ ዓላማና ግብ ቅድስናን በመከተል ለመስዋዕትነት እንደምንዋደቅ እያሳሰብን ዘላለማዊ ክብርና ሞገስ ለትግሉ ሰማዕታት እንዲሆን እንመኛለን ሲሉ የአማራ ፋኖ በጎጃም ወታደራዊ አዛዥና ምክትል ሰብሳቢ ሻለቃ ዝናቡ ልንገረው ተናግረዋል። ከአማራ ፋኖ በጎጃም የተሰጠ የሐዘን መግለጫ። የአማራን ህዝብ ካልጨረስኩ እንቅልፍ አልተኛም ያለው ጨፍጫፊው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅናውጋ ወረዳ ገደብ በተባለች አነስተኛ ከተማ ከ120 በላይ ንጹሃንን በድሮን ተጨፍጭፈዋል። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብ ከተማና አካባቢዋ ነዋሪዎችን በግፍ በጅምላ ተጨፍጭፈዋል። አንደኛ ለአማራ ፋኖ በጎጃም አባላትና አመራሮች በወገኖቻችን ላይ የተፈጸመውን ጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለመላው ወገኖቻችን መጽናናትን እየተመኘ በወገኖቻችን ላይ በደረሰው ጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻው መስዋዕትነትን ለመክፈል ከመቼውም ጊዜ በላይ በተጠንቀቅ ላይ እንድትቆሙ እናሳስባለን። ሁለተኛ ለመላው የአማራ ህዝብ
በናርጅናውጋ ወረዳ ገደብ ከተማ የተፈጸመው የጅምላ የድሮን ጭፍጨፋ የእያንዳንዱ የአማራ እጣ ፋንታ መሆኑ ግልጽ ነው። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጅና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻ መስዋዕትነትን በመክፈል ነፃነትህን በትግልህና በክንድህ እንድታረጋግጥ ስንል ጥሪ እናቀርባለን። በጅምላ የተጨፈጨፉ ወገኖቻችንን ነፍስ በአጸደ ገነት ያኑርልን እያልን ለተጎጂ ቤተሰቦችም መጽናናትን እንመኛለን። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።